እግዚአብሔርን ነው ምላችሁ ዘመኑ በጣም እያስፈራኝ ነው። በየቀኑ ምን እየሆነና ምን እየተካሄደ እንደሆነ አስተውሉ። ዛሬ አንድ ከባድ ቪዲዮ አሳያችኋለሁ። እስከዛ ግን ሁላችሁም ኮፒ ሊንክና ሼር ያደረጋችሁ አንድ ሰው ለአምስት ሰው ብቻ ሼር አድርጉ። ከዛ በኋላ ኮሜንት ውስጥ ገብታችሁ ማራናታ ብላችሁ ነው ይሄን ቪዲዮ አይተን እንመለስ። ልክ እንደ ፋብሪካ ተመርቶ እንደሚወጣ ማንኛውም ቁስ በዚህ ድርጅት ተመርቶ ሰው ልጅ የሚወጣበት መንገድ አግባብ አይደለም ሲሉ እየተከራከሩ ነው። ነገሩ በጀርመን ሳይንቲስቶች እውን ሆኗል። ሁላችሁም እንዳያችሁት ነውና ሰው እንደ ልብስ፣ እንደ ጫማ፣ እንደ ብስኩት ከፋብሪካ እየወጣ ነው። ሰውን እየፈጠሩ ነው። በደንብ ስሙ። እግዚአብሔር ወንድና ሴት አድርጎ ሲፈጥር ልክ አይደለም። እግዚአብሔር አዳምና ሔዋን ሲፈጥር ልክ አይደለም። በደንብ ስሙ። ዘመኑ የት እየሄደ እንደሆነ አስተውሉ። የእግዚአብሔር ሥራ ልክ አይደለም እያሉ ናቸው። ከእግዚአብሔር እንበልጣለን እያሉ ናቸው። በዘመን መጨረሻ ላይ ብዙ ሰዎች በእግዚአብሔር ላይ እጃቸውንና እግራቸውን እንደሚያነሱ የእግዚአብሔር ቃል ይናገራል። ነገር ግን እኛ በዚህ ሁሉ ልባችንን እየሸወድን ብዙ ዘመን ቆይተናል። በዚህ ሁሉ ንስሐ አንገባም። ክርስቶስ መቼ እንደመጣ አናቅም። ነገር ግን በሁሉ ሥራ እንደ ቀልድ ቴክኖሎጂ ነው እያልን ብዙ ነገር አሳልፈናል። ክርስቶስ ሊመጣ በደጅ ነው ያለው። ኢየሱስ ክርስቶስ ከአፉ የተናገራቸው ትንቢቶች ሁሉ ተፈጽሟል። የእግዚአብሔር ቃል ሲናገር ሌሊቱ አልፏል፣ ቀኑ ቀርቧል ይላልና ቀኑ ኢየሱስ ክርስቶስ የሚመጣበት ቀን ነው። ይሄ የምታዩት ሰማይ ሊጠቀለል ነው። ይሄ ምድር ደግሞ ሊጠፋ ነው። አዲሱ ሰማይና አዲሱ ምድር ይመጣል። በዛን ጊዜ የሚኖሩ ቅዱሳንና ጻድቃን ብቻ ናቸው። ሁላችሁም ወደ እግዚአብሔር ተመለሱ፣ በክርስቶስ እመኑ። ሌላ መንገድ የለም፣ ሌላ ሕይወት የለም። ኢየሱስ ሲናገር እንደዚህ አለ፣ እኔ መንገድና እውነት ሕይወትም ነኝ ይላል።